የትንቢት ቃል የወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በተለየ መንገድ የእግዚአብሔርን ቃል ወደምናጠናበት ወደዚህ መርሃ ግብር እንኳን ደህና መጣችሁ እያልን ይህ የጀመርነው ተከታታይ ትምህርት በቆላሳይስ እና በፊልጵስዩስ የጳውሎስ መልእክቶች ላይ ያተኮረው ትምህርት 9 ነው። የዚህ ትምህርት ተከታታይ ትምህርት ዋና ርዕስ በክርስቶስ ኢየሱስ እግዚአብሔር ሰማይና ምድርን ለመጠቅለል እየሰራ ያለውን ስራ የምናገኝበት ትምህርት ነው። በዚህ በ9ኛው ትምህርታችን እርቅና ተስፋ በሚል ርዕስ ከቆላሳይስ ምዕራፍ 1 የምናጠና ይሆናል። በቅድሚያ ግን የእግዚአብሔር መንፈስ እንዲያስተምረን ጸሎት በማድረግ እንጀምራለን። እንጸልይ። እግዚአብሔር አፍቃሪ አባታችን እናመሰግንሃለን። ዛሬም ከቃል እንድናጠና ይህንን ዕድል ስለሰጠህን ተመስገን። አሁንም በቃል አማካኝነት ሐሳብህን፣ ፈቃድህን እንድትገልጥልን እኛም ደግሞ በአንተ ፈቃድ የተመራ ሕይወት መኖር እንድንችል እንድትረዳን እንጸለያለን። ስለ ሁሉ ተመስገን። በጌታችን በኢየሱስ ክርስቶስ ስም አሜን። ርዕሳችን እርቅና ተስፋ የተሰኘ ነው። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ የእግዚአብሔር ቃል እንደዚህ ይላል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው ይለናል። እንግዲህ በጌታችን በኢየሱስ ክርስቶስ የሆነልንን በሚተርክበት ጊዜ የቀረበውን እውነት ነው እዚህ ጋር የምንመለከተው። ኃጢአት የማያውቀውን እርሱን ስለ እኛ ኃጢአት አደረገው ይለናል። ይህንን ሐሳብ የበለጠ የምንረዳው ደግሞ ሐዋርያው ጳውሎስ በጻፈው በዚህ በቆላሳይስ መልእክቱ ከምዕራፍ 1 ጀምረን ስናነብ ጳውሎስ የክርስቶስ መስቀል ሰማይና ምድርን ማስታረቁን ከተናገረ በኋላ በእኛ ሕይወት ላይ የሚያመጣውን ደግሞ ተጨባጭ የሆነ ለውጥ ማስረዳቱን ይቀጥላል። ይህ እኛን የለወጠን እንዴት ነው? እግዚአብሔር ይህንን ሁሉ አስቀድሞ የተመለከተውስ እንዴት ነው? በዚህ እርቅ ውስጥ ሌሎች እንዲሳተፉና ተስፋን እንዲያገኙ ምን ማድረግ እንችላለን? የሚሉትን ዋና ጥያቄዎች ነው የምንይዘው። በመጀመሪያ እርቅና ተስፋ በወንጌል ውስጥ እንዴት እንደቀረቡ እናያለን። የእርቁ ውጤት ምንድን ነበር ካልን በቆላሳይስ ምዕራፍ 1 ቁጥር 21 እስከ 22 ከክፉ አድራጊዎች ወደ ቅዱሳን እንዳሻገረን ክፉ አድራጊዎች ነበርን። አሁን ግን በክርስቶስ ኢየሱስ መስዋዕታዊ ሞት በተከናወነው እርቅ ወደ ቅዱሳንነት ማዕረግ እንደተሻገርን ያሳየናል። ደግሞም ተመስርቶና ተደላድሎ የመቆም ችሎታን እርቁ እንዳስገኘልን ቀጥሎ ይናገራል። የእርቁ ውጤት የሆነው ሳለ ተስፋ ደግሞ አለን። ተስፋችንን ያንን ደግሞ ማጋራት እንደሚያስፈልገን ሐዋርያው ጳውሎስ ይጽፋል። እንደዚሁም ይህ የእግዚአብሔር ምስጢር ተስፋችን ማዕከል ያደረገው በሱ ላይ እንደሆነ ይናገራል። በመጨረሻ የወንጌሉን ኃይል ማወጅ እንደሚያስፈልግ ከቁጥር 28 እስከ 29 ተናግሮ ያበቃል። እንግዲህ ይህንን አስተዋጽኦ ተከትለን ጥናታችን ወደ ውስጥ እንገባለን። በመጀመሪያ የእርቁን ውጤት እንመለከታለን። እንግዲህ ሐዋርያው ጳውሎስ እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በፊቱ ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁንም በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በሥጋው ሰውነት በሞቱ በኩል አስታረቃችሁ ይላል። ነገሩ እንዲህ ነው። ክፉ በማድረግ እንኖር የነበርን እኛ ደግሞ ለሞት ተሰጥተን ተፈርዶብን እንደነበር ቅዱስ ቃሉ ይናገራል። በሮሜ ምዕራፍ 6 ቁጥር 23፣ ራዕይ ምዕራፍ 21 ቁጥር 8። ይህንን ሁኔታችንን በራሳችን የመቀየር አቅም ግን አልነበረንም። ለመዳናችን የምንከፍለው ምንም ነገር አልነበረንም። በመዝሙር 49 ከቁጥር 7 እስከ 8 ራሳችን ለራሳችን ለነፍሳችን ቤዛ መሆን እንደማንችል ይነግረናል። እግዚአብሔር ግን ለእኛ ያዘጋጀልን ዕቅድ ነበር። በዕቅዱ መሠረት እርሱ የኃጢአታችንን ዋጋ ሊከፍልልን በመስቀል ላይ ሞተ። ሮሜ ምዕራፍ 5 ቁጥር 8 እንደሚነግረን ያ ብቻም አይደለም። ደግሞ በእምነት በንስሐና በጥምቀት ከኃጢአታችን ነፃ ወጣን። በእግዚአብሔርም ፊት ነውርና ነቀፋ የሌለብን ሆነን የእርሱን ጽድቅ ለመላበስ ዕድል ተሰጠን። ይህን በሮሜ ምዕራፍ 5 ቁጥር 10 በቆላስይስ 1 22 ላይ የምናነበው ነው።
ይህ ብቻ አይደለም፣ ደግሞ በመንፈስ ቅዱስ ስራም ሕይወታችን ቀስ በቀስ ይለወጥና በእግዚአብሔር ፊት ቅዱስ ወደሚሆንበት ደረጃ የሚያድግበትም ተስፋ ተሰጠን። ሮሜ ምዕራፍ 8 ቁጥር 1 እንደዚሁም 2 ቆሮንቶስ 5 17 ላይ ይነግረናል። እንግዲህ ይህ የማዕረግ ለውጥ ሲሆን ከዛው ጋር ደግሞ በተገናኘ በሕይወታችንም ለውጥ እንደሚመጣ ይናገራል። ተመስርቶና ተደላድሎ ሲል ሐዋርያ ጳውሎስ በአንደኛ ቆሮንቶስ በቆላስይስ ምዕራፍ 1 ቁጥር 23 ይህም የሚሆነው ይላል በእምነታችሁ ተመስርታችሁና ተደላድላችሁ በመቆም ከሰማችሁትም የወንጌል ተስፋ ሳትናወጡ ጸንታችሁ ብትኖሩ ነው ይላል። አሁን ጸድቀናል፣ እየተቀደስን እንገኛለን። ነገር ግን ጉዞአችን ገና አልተጠናቀቀም። የመዳናችንን የመሳትና ግባችንን ያለመምታት አደጋ ተጋርጧል። ስለዚህ ነው ጳውሎስ 3 ነገሮችን የሚመክረን በቆላስይስ ምዕራፍ 1 ቁጥር 23 በመጀመሪያ በእምነት መቆም እንደሚያስፈልግ ሲመክረን እናደምጣለን። በእምነት እንድንቆም በዚህ ስፍራ ሐዋርያው ጳውሎስ ይመክረናል። በእምነት መቆም ማለት ጴጥሮስ ከእስር ቤት ከወጣ በኋላ በቤቱ በር እስኪከፈትለት ድረስ ቆይቶ እንዳንኳኳ እኛም ያለ መታከት የእግዚአብሔርን ደጅ ልንጠና እንደሚገባን በእምነት መቆም እንደሚያስፈልገን ይናገራል። በእምነት ተመስርታችሁ ደግሞ ይላል ሲቀጥል፣ ቆማችሁ ብቻ ሳይሆን ተመስርታችሁ መመስረት እምነታችን ጠንካራና ከመጽሐፍ ቅዱስ በተማርናቸው እውነቶች ላይ የተመሰረተ ሊሆን ይገባል። በመቀጠል ደግሞ በመጽናት ይህንን ደግሞ ሲናገር ይላል የማንወላውልና በወንጌል ተስፋ ላይ መታመናችንን የማናቆም መሆን እንዳለብን ከዚህ ይናገራል። ስለዚህ በእምነት ተመስርታችሁ ተደላድላችሁ ደግሞም ጸንታችሁ ብትኖሩ ይለናል። መቆም ያስፈልገናል፣ መመስረት ያስፈልገናል፣ ደግሞም መጽናት ያስፈልገናል። እንግዲህ ይህ የወንጌል ውጤት ሆኖ ሳለ ተስፋስ ምን አለ በዚህ ውስጥ ያለን እንደሆነ ተስፋ አለን። ይህንንም ተስፋ እንድናጋራ ተጠርተናል። አንደኛ ቆላስይስ ምዕራፍ 1 ቁጥር 25 ላይ ስለ እናንተ እንደተሰጠኝ እንደ እግዚአብሔር መጋቢነት የእግዚአብሔርን ቃል ፈጽሜ እንድሰብክ እኔ የቤተ ክርስቲያን አገልጋይ ሆንኩ ይላል። እግዚአብሔር ለመዳናችን ያለው እቅድ የተመሰረተው በኢየሱስ ሞት ላይ ሲሆን መጽደቃችንና መቀደሳችንን ያጠቃልላል። ነገር ግን አንድ የቀረ ቁልፍ ጉዳይ አለ። እርሱም ይህንን እቅድ እንቀበለው ዘንድ በመጀመሪያ እንድናውቀው ማስፈለጉ ነው። ይህንን ለእኛ የሚገልጥልን ደግሞ ያስፈልገናል። ጳውሎስ እንዲያገለግል የተሰጠው የእግዚአብሔር መጋቢነት እግዚአብሔር ሁኔታዎችን፣ ሰዎችን፣ ሐሳባቸውን እነዚህን ሁሉ ባጠቃለለ መልኩ ሊጠቀም እንደሚችል የሚያሳየን ክፍል ሆኖ እናገኘዋለን። ጳውሎስ በዚህ አገልግሎት ውስጥ አበሳ ቢኖርም የአገልግሎቱ አካል በመሆኑ ግን ይደሰት ነበረ። በሮም ከታሰረበት እስከ ዕለተ ሞቱ ድረስ በአዲስ ኪዳን የቀሩልንን 14ቱን መልእክቶች ከነሱ ውስጥ 7ቱን ሲጽፍልን እንመለከታለን። ያ ብቻ አይደለም። ጳውሎስ በእግዚአብሔር ዕቅድ ውስጥ ትልቅ ስፍራ ነበረው። በዚህም ሐሴት ያደርግ ነበር። እኛም ሌሎች ክርስቶስን ወደ ማወቅ እንዲደርሱ በማድረግ የዚህ ዕቅድ ተሳታፊዎች መሆን እንችላለን። በዚህም ሐሴት እናደርጋለን። ስለዚህ ጳውሎስ በዛ ጊዜ ክርስቶስን ወንጌል እንደሰበከ ሁሉ እኛም ደግሞ በተመሳሳዩ መንገድ ለእርሱ የቆምን ልንሆን ያስፈልገናል። እንግዲህ የእግዚአብሔርን ደግሞ ምስጢር ብሎ ይናገራል። ቆላስይስ 1:26 ላይ ይህም ቃል ከዘላለም እና ከትውልዶች ጀምሮ ተሰውሮ የነበረ ምስጢር ነው፣ አሁን ግን ለቅዱሳኑ ተገልጧል ይለናል። ጳውሎስ ስለ አንድ ምስጢር ይናገራል። ይህም ምስጢር ከክርስቶስ ትንሣኤ በኋላ ለቤተ ክርስቲያን የተገለጠ ነው። እስከ ተገለጠበት ጊዜ ድረስ ትንንሽ ብልጭታዎች ብቻ ይታዩ ነበር። ነገር ግን ይህ ምስጢር ምንድን ነው ካለን ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው ይለናል። ቆላስይስ ምዕራፍ 1 ቁጥር 27። ይህ ምስጢር ዓለም ሳይፈጠር የታቀደ ነው። አንደኛ ጴጥሮስ 1:20 እንደምናነበው ደግሞም ለመላእክቱ በከፊልም የተነገረ ሆኖ እናገኘዋለን። አንደኛ ጴጥሮስ ምዕራፍ 1 ቁጥር 12 አዳምና ሔዋን በጨረፍታ እንዲያዩት የተደረገም ክብር እንደሆነ ከዘፍጥረት 3:15 እንረዳለን። ከዚያም ለነቢያት እንደተገለጠላቸው ደግሞ እናነባለን። ኢየሱስ በመጀመሪያ ለአይሁድ እንደገለጠውም ደግሞ ከዚህ ክፍል እንረዳለን። ከዚያም ለሰዎች ሁሉ በሙላት መገለጡን እንደሰጠ እናያለን። ይህንን ምስጢር ለመግለጥ አሁንም ገና የሚቀሩ ደረጃዎች አሉ። አሁን በክብር ተስፋ እንኖራለን። ምንም አይነት
ምን አይነት ለውጥ ነው? እንዴት ያለ ምስጢር ነው? በኢየሱስ አዳኝ ደም ኃጢአተኛ ሰዎች ይጸድቃሉ፣ ይቀደሳሉ፣ ከዚያም ይከብራሉ። ይህ ምስጢር ለዘላለም ዓለም የጥናት ርዕስ ሆኖ ይቀጥላል ይላል። እንግዲህ እግዚአብሔር በቸርነቱና በታማኝነቱ እንዴት ይቅርታውን ሰጥቶ ደግሞም ወደፊት እንደሚያስቀጥል የምናይበት ነው። እንግዲህ በመጨረሻ ስለ ወንጌሉ ኃይል ደግሞ ይናገራል። የወንጌሉን ኃይል በተመለከተ ሲናገር ወንጌሉን ማወጅ እንደሚያስፈልግ እኛ በክርስቶስ ፍጹም የሚሆን ሰው ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውን ሁሉ በጥበብ ሁሉ እያስተማረን የምንሰብከው እርሱን ነው ይላል። ጳውሎስ ወንጌልን የሰበከው እንዴት ነው ካልን የተሰቀለው ክርስቶስ የስብከቱ ትኩረት እንዲሆን በመፈለግ ነበር። ጳውሎስ ሰዎች እንዴት ኢየሱስን ከተቀበሉ በኋላ ፍጹም እስኪሆኑ ድረስ ይገስጻቸውና ያስተምራቸው እንደነበር እናያለን። ይህንን ያደርግ የነበረው ታዲያ እንዴት ነው ካልን የክርስትናን አስተምሮና አኗኗር በማብራራት ነበር። 2 ጢሞቴዎስ 2:15 እንደምናገኘው ከዚያም ደግሞ ወንጌልን ስለ መካድ ውጤት ያስጠነቅቃቸው ነበር። ስለ ሐሰተኛ አስተማሪዎች አደገኝነትም ያስጠነቅቃቸው እንደነበር እንመለከታለን። እስቲ እኛም ቆም እንበል። ሰዎችን ፍጹም ማድረግ እንዳውም የተወሰኑትን ብቻ ሳይሆን እያንዳንዱን ሰው እንደዛ ለማድረግ እንደተጠራ እናስተውላለን። ፍጹም ተብሎ የተረጎመው የግሪክ ቃል ቴሌዎስ ማለት ፍጹም እና ምንም ተስፋ ምንም ነቀፋ የሌለበት ማለት ነው። በክርስትና እድገት ሂደት ውስጥ የእግዚአብሔርን ሕግ ጥልቀትና የሚፈልግብንን በይበልጥ እያስተዋልን እንሄዳለን። ስለዚህ ግባችን በክርስቶስ ፍጹማን መሆን ሊሆን እንደሚገባው ከዚህ እንረዳለን ማለት ነው። እንግዲህ እንደዚህ ይላል ይህ ትምህርታችንን ሐሳብ ጥሩ አድርጎ የሚቋጭልን ጥቅስ የተሰቀለውን ቤዛችንን ስንመለከት የሰማይ ሞገስ በሆነው በእርሱ የተደረገውን መስዋዕትነት ግዝፈትና ትርጉም በሙላት መረዳት እንችላለን። የመዳን ቀን በፊታችን ከብሮ ይታያል። የቀራንዮውም ትውስታ ሕያውና የተቀደሱ ስሜቶችን በልባችን ውስጥ ይፈጥራል። ውዳሴ ለእግዚአብሔርና ለበጉ በልባችንና በከንፈሮቻችን ይፈልቃል። ምክንያቱም የቀራንዮ ትዕይንቶች በቦታዋ በልቦናዋ በምትታደስ ነፍስ ውስጥ ትዕቢትንና ራስን ማምለክን ልታስወግድ የምትችል ሆና እናገኛታለን ማለት ነው። ስለዚህ እንግዲህ ከዚህ የምንማረው ትልቁ ነገር ዛሬ ብዙ መከፋፈል፣ ብዙ ልዩነት፣ እርቅ በጠፋበት በዚህ ጊዜ በእርግጥም ዓይኖቻችንን በክርስቶስ ላይ አድርገን ደግሞም እርሱ የሚያዘጋጀውን ይህንን ድንቅ የሆነ ሰላም የምንለማመድ ልንሆን ይገባል ማለት ነው። እንግዲህ ይህ ትምህርታችን የበለጠ ወደ እግዚአብሔር ያቀረበን በመካከላችን ያለውን ልዩነት ሁሉ ትተን በአንዱ በክርስቶስ ኢየሱስ በሕያውና ዘላለማዊ በሆነው ጌታችን ማዕከላዊነት ወደ እርሱ በመቅረብ ተልእኳችን እንድንፈጽም ይጋብዘናል። እንግዲህ ይህን ማድረግ እንድንችል እግዚአብሔር በጸጋ ይርዳን። ጌታ ይባርካችሁ።